እንትን ነበር ፍላጎት ነው። ቪዲዮ 50 ሰከንድ ከቆየ ይሰለቻል። አና መጠን ወላይ ሳይሆን ይያቀርባል። በጣም ቴሌቪዥን የለም ስልክ የለም ሬዲዮ ነው ያለው በቃ እሱ ነው ኮነ በኋላ ሊቆረጥ ይችላል እንዴ ይቆረጣል የዜግነት ክብር ያቆማል ይላል በቃ ማታ በቃ የሆነ ተረታ በዛ ላይ የዛን ጊዜ ሰው አሁንም ስፖርተኛ አለ በጣም ትውልዱ በጣም ስፖርተኛ ነው ግን ያን ጊዜ በጣም ስፖርተኛ ነበር ሰው መጽሐፍ አንባቢ ነበር ብዙ ነገር ግን አንባቢ ነበር ይወክር ነበር እንትን ነበር ፍላጎት ነበር ማወቅ አሁንም እስቲ ነው አለ እኮ ግን ደግሞ አሁን ሰው ማወቅ የፈለገ ሰው ያውቃል አዎ እንደነ እኮ ነው ይሄ ኢንፎርሜሽን ዘመን ሰውን ምን ሆኗል መሰለህ ነው ሶሻል ሚዲያ ይሄ ስክሪን ላይ የተረዳሁት ነገር በፊት እኮ አንተ የ3 ሰዓት የህንድ ፊልም እንግዲህ የኛ ሲኒየሮች ቁጭ ብለው አይተው የሚደሰቱበት ሰዓት አሁን ስክሮል ታባርራል ኢቨን ቲክቶክ ቪዲዮ 50 ሰከንድ ከቆየ ይሰለቻል ያንን በሁለት ስፒዱን ማማክስ አለ ስፒዱን አጥተናል ይሄ ማንዱ ጉዳት ነው በደንብ በኋላ ላይ ይመጣበታል ኮንሰንትሬሽን ይቀንሳል ኮንሰንትሬት ማድረግ አቴንሽን ስፓን ጤና ላይ አለ ፊዚካል ራሱ ፊዚካል የጀርባ መግወጥ የኛ ትውልድ በጣም እየተጠቃበት ያለው ነገር የጀርባ መግወጥ የአካል ብቃት ጎባጣ እንዳለ ወጣቱ እንዳለ ጎባጣ ለዛ ላይ ደግሞ ይሄ ጥንካሬ ፊዚካል ስትሬንግዝ ሰውነት ጥንካሬ አለ የድሮ እኮ ሪያና ሀቲ ሲነግረኝ ማርያም ውህታም ነው ማለት ከኳስ ሜዳ ተነስታ እንትን የካ ሚካኤል ምናምን አስቀድሳ ጾም አኮ ከካ አስቀድሳ ከካ ሚካኤል በእግር ተመጣለች በባምቢስ አርጌ አለች ባምቢስ በስጢፋኖስ ከዛ ደግሞ አሽዋ ሜዳ ምናምን እንጨት ለቅሞ ይመጣል ቤተል ምናምን እንጨት ለቅሞ ይመጣል የድሮ ሰው በቃ ከዛ ደግሞ እንደዛ ምን ሆነ ማለት ይሁን ምናረገው ባንድ ጉሽ ታስተነሳ አንድ እንደ አንድ እስኪ አፈላማሽ ታዋሻለ ተበላላሽ ነው ይበለው ደስ ይላል ገብቷል እና ለማንኛውም ያ ብንሰማው ለኛ ምንም ሪል አይደለም ይሄው ሽት ነው ስለዚህ ከበደኛው ራሱ ዋው የካሚካኤል እንዴት ግን ማዘርማን ተካለች እንደዛ ስታረግ ማለት ነው ዛሬ ሚካኤል ነው የካሚካኤል ማስቀደስ ነው ላይ ካሚካኤል ትላንትና ጎላጎል ድረስ እንዴት እንደቋተሙ ልብል ከስተያው አንተ ጎላጎል ከብዳል ከዛ ድረስ የካሚካኤል እስቲማታ ሄዶ ይወጣል ገብቷል እንግዲህ ወራይ የራጉኤል እንኳን ነው የስጢፋኖስ ጊዜ ስጢፋኖስ ተይዶ የወራይል ጊዜ ወራይል ተይዶ በርግጥ እንደዛ የሚሆን እኮ እንደዛሬው አክሰስ በቀላሉ በዛሬ ደግሞ እንትን ራሱ የኮልፌሳው ጃሚዳ ይሰራል ስራ የኮልፌሳው ጃሚዳ በእግሩ ነው የሚሄደው ጃሚዳ እግዚአብሔር ወጥተንታል አንተ በጣም ምሳቃይዞ እኮ ነው ምሳቃማንዶም ትንሽ ነገር ወይዘው ያውን መኳል በግር ካያችሁ ስለሆነ የቀን ሰራተኞች ምናምን አይታችሁ ወይዘው ያውን ኢትዮጵያ ውስጥ በጣም ዳይቨርስ የሆኑ ሰዎች አሉ በጣም እሱ እንኳን ስለ የህይወት ጋፕ ተፈጥሯል በፊት አሁን አንቺ እንዳልሽው በቃ ሁሉም አንድ ላይ ያሉት ሰዎች ናቸው በእግር የሚኳትኑት ጠንካሮች ናቸው በዛሬ ሁሉም ሰው ነው እኔ አንድ አይነት ሳይሆን ይመስላል ሁሉም ሀብታሙንክ ዳሙንክ የመንግስት ነው የምትማረው ሀብታሙንክ ዳሙንክ የተለየ ምግብ አትበላም ሁሉ ያው ነው ይሄን ያህል ጋፕ ልዩነት አሁን ሀብታም ተብሎ ትንሽ ልዩነት ነው ያለው ምናልባት ሜቢ ኤክስትራ ነገር ትንሽ ነገር አሁን እኮ ሀብታም ከተባለ ሲጀመር ቀና ብለን አታየው በቤት ገጭቶ ነው ያለው መስኮቱን ከፍቶ አይ እንዴ ይሆናል ልዩነታችን በጣም ሰፍቷል እኛ አንተ የወሬ ቤት ክሬ መከፍለው 3 እጥፍ አንድ ራት ይወጣል በጣም ይፈራል ቶፒኩ ምን ነበር መሰለህ ስክሪን ታይም ያ ዊክ ያረገ ነው ለፍስፍስ ያረገ ነው ሱስም ሆኖ ብላል ሱስ አላችሁ እንግዲህ ያው ልክ ነሽ ስክሪን ታይም ሰዓት እኮ አይደለም አሁንም ታይሙ ሳይሆን
ማኔጅ ማድረግ አሁን አንድ ሱስ የሚያስምሉት ነገሮች አሉ። በቀን ከሱ ውጪ ፈንክሽን አለማድረግ መቻል፣ ከእንቅልፍ ስትነሳ እሱን መፈለግ፣ ዲፕረስድ መሆን፣ እሱን ሳታረግ ስትቀር ያጣው ነገር ይሰማ ኖርማሊ ከምትሆነው ጸባይ የተለየ ጸባይ ስታመጣ ነው እንጂ ምናምን እና ሱስ በነገራችን 7 እንትኖች አሉ። እነሱን ያሟላል በነገራችን ያሟላል። እስቲ እሱን ለሱ ላይ ሰማው ብዙ ሰዓት ማለት ደረጃ ነው ያሟላል። 7ቱ የሱስ ምልክቶች የሚባሉ አንድ ነገር ሱስ ሲሆንብህ የምታሳያቸው ምልክቶች አሉ። ዊዝድሮዋል ኢፌክት አለ። ዊዝድሮዋል ኢፌክት አለ። ዊዝድሮዋል ኢፌክት አለ። ስታቆመው ላይክ መነጫነጭ፣ ጸባይ መቀየር፣ ራስን ማጣት፣ ባዶነት መሰማት እና እነሱን ያው እያሟላ መጥቷል ስልክ እና ስልክ። እስኪ ቻሌንጅ እንስጣቸው ወይ ወደ በኋላ እንሰጣቸዋለን። ቻሌንጅ እንወስዳለን። ቻሌንጅ ይጀምራል በኋላ። እስኪ የኛም ችግር ለአንድ ሳምንት ስክሪን ከስራ ውጪ ያለ ስክሪን ታይም ስንት ነው? በቃ 1 ሰዓት ተኩል ማለት ነው። 1 ሰዓት ተኩል ማለት ስልካችሁ ላይ በሁለተኛው ስልካችሁ ማስተካከል ዋናው ትራሽ በሁለተኛው ስልካችሁ የተጠቀማችሁ ዋናው አስቀምጡት ማለት ደግሞ አይደለም። ደግሞ 1 ሰዓት ተኩል አውጥተው ከዛች ውስጥ በቃ በሰንቱ አስቀምጧት የዩቲዩብ ሆስፒታል ወደ ፒሲ በቃ አይደለም። ያው ስልክ ከባድ ነው አሁን በዚህ ሰዓት። ግን ደግሞ ከባድ ያደረግነው ራሳችን ነን። ምክንያቱም የድሮ ሰው ሳያውቅ እኮ ይኖር ነበር። ዓለም ላይ ይኖራል። ቤተሰቦችን ወቃቸው። ከዛ ደግሞ እንትኖች አሉ በነገራችን ላይ ለቀጣይ ቪዲዮ የምንሰጣቸው ቻሌንጆች አሉ። ቻሌንጅ የሰለም ምን መሰለህ? ይሄ ሶሎ ቻሌንጆች ብቻ አንድ ሰው ብቻውን ሊያደርጋቸው የሚገባ ነው። አሁን ለምሳሌ አንድ ሙሉ ቀን ስልክ ለመጠቀም እንደ ቻሌንጅ ይዘው ማለት ነው። ለአንድ ሳምንት ሶሻል ሚዲያ ለመጠቀም ወደ መጨረሻ ላይ ስንገልጻለን። አለመጠቀም ላይ ሳይሆን ስራው የሆነ ሰው ነው ግዴታው ነው። አይኖርም። አይ ሊሚት ማኔጅመንት ላይ ነው። ከስራው ውጭ ከዛ ደግሞ እንትን ቆይ ዲስክሪፕሽን ላይ እናስቀምጥላችኋለን 30 ነገሮች። አሁን ስልክ ማትጠቀም ከሆነ ልታደርግ የምችለው 30 ነገሮች እነሱን እናስቀምጥላችሁና ስልካችሁን አስቀምጣችሁ እነሱን ብትሞክሯቸው እኛም እንሞክራቸዋለን። እስኪ እናያቸዋለን እናስቀምጣ። መጨረሻ ላይ ቻሌንጅ ለሁላችንም እንሰጣለን። አሁን የቻሌንጅ ሰዓት አይደለም ገና ሱሶች ተዘርዝረው አላለቁም። ሌላ አሁን ምን ሱስ አለ? የስልክ ቁማር፣ አቋራጭ ማደግ አንድ የተረሳ ሱስ አለ። ማንም ሚዲያ ላይ ለማውራት የማይደፍረው ሰው ብቻውን ሲሆን ምን አይነት ስብዕና ነው ያለው? ብቻችሁን ስትሆኑ ምን አይነት ስብዕና ነው ያለው? አዶናይ የሚባለው አይነት ሰው ስም አትጥራ ልጆች አይደለም የአብዛኞቻችን ችግር ነው። ራስን ማስደሰት ልገባበት ነው። ተረጋጋ። አንድ የሰው ልጅ ልንገራው ፈረንጆች የሰው ልጅ ነውና ብዬ ልጀምርና እንትን ላደርገው ሳይሆን ሰው በዚህም ሆነ በዛው በሆነ ህይወት እድሜው የሆነ ነገር ማወቅ አይቀርም። ምን ማለት ነው? ፈረንጆች ጋር ስትሄድ ሴክስ ኤዱኬሽን ተብሎ በግልጽ የሆነ ማቹር የሚያደርጉበት እድሜ ላይ ገባል እንደ ትልቅ ነገር እንዳዩት ይነገራቸዋል፣ ይማራሉ። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። የኛ አይነት ካልቸር ላይ ግን ሲሆን ላይክ ነው ተጠያቂ ላደርግ የፈለኩት እንትኑም ይሄ ምንድነው ሲስተሙን ተጠያቂ ለማድረግ ሳይሆን በዚህ ወይ ብንመጣ ቢያንስ ይሻል ነበር። አሁን ላይ በጣም አብዛኛው ወጣት በተለይ ይሄ የክሊኩ ዘመን የምትለው ኢንተርኔትን በነፃ ነው። አልባሌ ቪዲዮዎች በነፃ ነው ከፍላ አሁን ኢንተርኔት የማያገኝ ሰው አለ? ቢፈልግ እንደ ያኔና ዘንድሮ በጣም አይገናኝም። እና ይሄን አሉ በጣም ስሜት ቀስቃሽ የሆኑ ቪዲዮዎች ባጭሩ የሴክስ ቪዲዮ ፖርን ቪዲዮ የምትለው ነገር አለ አይደል? እሱ ነገር ኢዚሊ አክሰሲብል በጣም ቺፕ ነው፣ በነፃ ነው። እና እንዴት ነው ጭራሽ አይደለም ሄደበት ይመጣባል ደግሞ ይልኩባል ስለዚህ በቃ ሁሉም ነገር አቴንሽኑ የሰው ወደዛ እንዲሆን ተደርጓል። በቃ ይሄ ጾታዊ የተቃራኒ ጾታ ይሄ ስሜት ቀስቃሽ የሆኑ ነገሮች በጣም እንትን ግፊት ይደርስብሃል። ቲክታክም ላይ በቃ እሱ ነው የሚመስል ነገር ወደዛ እንደዚህ ያመራል። አዎ ወጣት ደግሞ ስትሆን
ጡት መያዣና በሚኒስከር ተመታ አዎ አፈንድዳ ለሴቶችም ደግሞ አለ ገባህ ላይክ እኛም ብለን ከወንድ ሳይድ ብቻ እንዳንገልጸው ከሴቶችም ሳይድ በዚህ ነገር ዋንኛ ተጠቂው ወንድ ነው ግን ደግሞ ቀላል የማይባል ደግሞ ሴቶችም እሱም ማለት ግን ደግሞ እንትንም ስታየው በተፈጥሯችን ወንድ ልጅ በማየት ይቀሰቀሳል ሲጀምር እንዳይሰራ የሚያደርገው ወንድ ልጅ እሱ ነገር ይሆን ሴት ያቆመጠ እንዲሉ ነው ወይስ እንዳይሉ ሴት ለማየት ሰው ሞት አይታ ላይ ደስታ ትንፈገው ላይ ደስታ ትንፈገው ለሌላው ደስታ ትንፈገው ያሉ እንደው መጥተው ነበር ያሰማ ስለዛ ምን ፖይንቱ ምንድነው አሁን ወጣቱ እንደዚህ ሲሆን እንደዚህ አይነት ነገር ሲሆን በጣም ከባድ ሱስ ነው እሱ እኮ ለበነገራችን ለወጣቶች አይደለም ለማለት ዳር ነው ያስቸግር ሱስ